ብዙ ጊዜ ባልሆነ ነገር ጭንቀት ወይንም ደግሞ ስትረስ የምንለው ገጥሟችሁ ያውቃል? በተለይ ደግሞ ስትረሳችሁ ሪሳይክል በሚያደርግበት ጊዜ። እናም በዚህ ቪዲዮ ላይ እንዴት ይህንን ነገር እንደሚከሰትባችሁ፣ እንዴትም እነዚህን ነገሮች ሪዲዩስ ማድረግ እንደምንችል አብረን እናያለን። እንዴት ራሳችሁን ከዚህ ነገር ነፃ ማድረግ እንደምትችሉ ጨምር ማለት ነው። እንኳን ወደዚህ ወደ ቻፕተር ቻት ቡክ ሰመሪ በደህና መጣችሁ። በዚህ ቪዲዮ ላይ እንግዲህ how to bring stop stress የሚለው መጽሐፍ ነው አብረን የምናየው። እንግዲህ ስትረስ ስንል የመጀመሪያው ኦቨርቲንኪንግ ነው። ጭንቀት ብዙ ጊዜ የሚከሰትብን መፍትሄ ከማጣት ነው የሚጀምረው። አንድን ነገር ፈልጋችሁት መፍትሄ ካጣችሁለት ያን ጊዜ ጭንቀታችሁ ይጀምራል ማለት ነው። እናም እርግጠኛ ሆኜ የምነግራችሁ ይህ መጽሐፍ ይህንን ሮድ ማፕ በደንብ አድርጎ የሚያሳያችሁ መጽሐፍ ነው። እናም ከጭንቀታችሁ ጋር ዲፕ የሆነ ኮኔክሽን ይኖራችኋል ማለት ነው ከዚህ ቪዲዮ በኋላ። እናም በዚህ መጽሐፍ ላይ የተካተቱ ነገሮች አብዛኛውን የሪሰርቾች ውጤቶች ናቸው። እነዚህ ነገሮች እንዴት ሊፈጠሩባችሁ እንደሚችሉ፣ እንዴትም አክሽኖችን ኮንትሮል ማድረግ እንደምትችሉም ትማሩበታላችሁ። እስቲ በመጀመሪያ ላይ ኦቨርቲንኪንግ ከልክ በላይ ማሰብ የምንላቸውን ነገሮች እስቲ እንመልከታቸው። ይሄ ከልክ በላይ ማሰብ የምንለው ነገር የሚከሰተው ሚስ አንደርስታንዲንግ በሚኖርበት ጊዜ ነው። አንድ ነገር ያልገባችሁ፣ አይምሯችሁ ምላሽ ያላገኘት ነገር፣ እነዛ ነገሮች ጭንቀትን ይፈጥርባችኋል። ከልክ በላይ አሰባችሁ ማለት እያሰባችሁ ነው ማለት አይደለም። ይህ ማለት ትክክለኛው መልስ አላገኛችሁትም ማለት ነው። ኦቨርቲንክ የምንለው ነገር ማይንዳችሁ ስታክ በሚያደርግበት ጊዜ ማለት ነው። ማለትም አንድን ነገር ለመመለስ ፈልጋችኋል፣ ነገር ግን መመለስ እጅግ በጣም ትቸገራላችሁ። ከዛም በኋላ እነዚህ ኤንግዛይቲ የምንላቸው ነገሮች ይፈጠራሉ ማለት ነው። ለምሳሌ የስራ ኢንተርቪው ኖሮባችሁ እጅግ በጣም ጭንቀት ሲይዛችሁ አስቡት። ምናልባትም እኮ የጥያቄውን መልስ ልታውቁት ትችላላችሁ። በጭንቀት ምክንያት ግን እነዛ መልሶች በሙሉ ይጠፉባችኋል። ስለዚህ ለምንድነው አይምሯችን ላይ ይሄ ኦቨርቲንኪንግ የሚባለው ነገር የሚፈጠርብን? ይህ እንግዲህ ዋይሪንግ ነው፣ ከጄኔቲክሳችን ጋር ይገናኛል ማለት ነው። ለምሳሌ ባለንበት ቦታ ሊሆን ይችላል፣ ባለንበት ኢንቫይሮንመንት እነዚህ ነገሮች ይከሰታሉ ማለት ነው። ወይንም ባለንበት ሲቹዌሽን ሰዎች በተናገሩን በእንደዚህ አይነት ነገሮች ይከሰታል። የየቀን እንግዲህ ልማዳችን ነው ወደዚህ ወደ ኦቨርቲንኪንግ ወደሚባለው ነገር ፑሽ የሚያደርጉን ማለት ነው። ይሄ ከልክ በላይ የምናስባቸው ነገሮች የምር እያሰብን ይመስለናል፣ ነገር ግን በዚህ ሰዓት ላይ አይምሯችን ሙሉ ለሙሉ ማሰብ አቁሟል ማለት ነው። ብዙ እጅግ በጣም ክሬቲቭ የሚባሉ ኢንተርፕረነሮች ሲናገሩ ሰምታችሁ ከሆነ ግሬት የሚባል አይዲያ የሚመጣው ምናልባት ሻወር ላይ ስትሆኑ፣ ሪላክስ በምታደርጉበት ጊዜ፣ ሙዚቃ በምታዳምጡበት ጊዜ፣ ወይንም ደግሞ ደስ የሚል ወክ በምታደርጉበት ጊዜ እነዚህ ግሬት የምንላቸው የቢዝነስ አይዲያዎች ይፈጠራሉ። እናም እንዴት ስትረሳችንን ሃንድል ማድረግ እንዳለብን በጣም እንቸገራለን። እናም አይምሯችን ብዙ ጊዜ የሚጨነቀው ልክ እንደ በቃ ከአንበሳ ጋር ፋይት እንደምናደርግ ሆኖ ነው። ያንን ነገር እንደምናሸነፈው፣ ያንን ነገር እንደምንመልሰው አይምሯችን በዚህ ሰዓት ላይ በፍጹም አያስብም። ይሄ ክሮኒክ ስትረስ የምንላቸው ደግሞ ከአይምሯችን ጋር አላርም ኮኔክሽን አላቸው። ማለትም በየሰዓቱ ነው እነዚህ ነገሮች ወደ አይምሯችን የሚመጡት። እነዚህ ነገሮች ሜንታላችን ላይ፣ ፊዚካላችን ላይ እጅግ በጣም ተጽዕኖ አላቸው። ይህ ብቻ ደግሞ አይደለም፣ ለበሽታ የማጋለጥ እድላቸውም እጅግ በጣም የሰፋ ነው። ስለዚህ እነዚህ ሁሉ ነገሮች ከመከሰታቸው በፊት ምንድነው ማድረግ ያለብን? ወይንም ደግሞ እንዴት ነው እነዚህን ነገሮች ሪዲዩስ የምናደርጋቸው? እስቲ እንመልከታቸው። እንግዲህ እስቲ ሪሰርቾች ከሚሉት እንነሳና ሪሰርቾች ምንድነው የሚሉት? ይሄ ኦቨርቲንኪንግ የሚባለውን ነገር በአንድ ቀን ማስቆም አንችልም ነው ጥናቶች እንደሚያሳዩት። እና ምንድነው ማድረግ ያለብን? እነዚህን ነገሮች ቀን በቀን ሪዲዩስ ማድረግ መጀመር ወይንም ደግሞ ጭንቀታችንን መቀነስ መጀመር ነው የመጀመሪያው መፍትሄ። እናም በዚህ መጽሐፍ ላይ ጭንቀታችንን ሪዲዩስ የምናደርግባቸው መንገዶች ሃንድሊንግ ዴይሊ ስትረስ ቤተር ቼንጂንግ ማይንድሴት ፎር ዘ ሎንግ ራን ይላል። እስቲ አሁን ደግሞ ስትረስ ማኔጅመንት ከሚለው ነገር ተነስተን እንጀምር። እንግዲህ ስትረሳችንን ሃንድል የምናደርግባቸው መንገዶች እነዚህ ነገሮች ከመፈጠራቸው በፊት ጂናችሁን ቀይሩት ነው የሚለው። እንዴት ነው የምትቀይሩት? አካባቢያችሁ ላይ ባሉ ነገሮች ማለት ነው። ማለትም እንዴት ሪያክት እንደምታደርጉ መርጣችሁ ሪያክት አድርጉ ነው። ይሄ ሰብኮንሺየስ ማይንዳችሁ የምንለው ነገር እጅግ በጣም ነንሴንስ ነው። ሪል ላይፍ ይሁን ወይንም ደግሞ ሙቪ ወይንም ኢቨንት ይሁን እጅግ ምንም የሚያውቀው ነገር የለም። ስለዚህ ጠዋት ገና ስትነሱ ኡፍ ምናምን የምትሉ ነገር ከሆነ እነዚህ ነገሮች ስትረሳችሁ ቀኑ ሙሉ እንደዚህ እያላችሁ ትውላላችሁ ማለት ነው። እነዚህ ነገሮች ቀላል ነገሮች ይመስላሉ ስንሰማቸው፣ ነገር ግን ቀን በቀን በተደጋገሙ ቁጥር ጭንቀት የኛ አንዱ አካል እየሆነ ይመጣል ማለት ነው። እና የምትሰሟቸውን ነገሮች መረጡ። ለምሳሌ ጠዋት እጅግ በጣም ዲስተርብ የሚያደርግ ዜና ሊሆን ይችላል፣ ወይንም ደግሞ ማትፈልጉትን ነገር ስትሰሙ ሙሉ ቀን መኖኝ እየተረበሻችሁ ነው የምትሉት። ለምሳሌ ደግሞ አካባቢያችንን መምረጥ ስንል ለምሳሌ ቶክሲክ የምንላቸው በቃ ጥሩ ነገር ማውራት ደስ የማይላቸው ሰዎች አካባቢያችን ላይ ካሉ
ከነዚህ ሰዎች ኮምፕሊትሊ መራቅ። እመኑኝ እጅግ በጣም ደስተኛ እየሆናችሁ ትመጣላችሁ። ጭንቀት የሚባለውንም ነገር እጅግ በጣም ነው የምትቀንሱት። ሞክሩት ሪል ላይፋችሁ ላይ እጅግ በጣም ስለሚሰራ ነው። ለኔም ስለሰራልኝ ነው ይሄ ነገር የምነግራችሁ። ሌላኛው ደግሞ ስኬጁል ማውጣት ነው። ማለትም ታይማችሁን ማኔጅ ማድረግ። ማታ ከተኛችሁ በኋላ ነገ ምንድነው ማድረገው የሚለውን ነገር መስራት ማለት ነው። እነዚህን ነገሮች ስታደርጓቸው በነጋታው ምን ማድረግ እንዳለባችሁ ወዴት መሄድ እንዳለባችሁ ግራ አትጋቡም ማለት ነው። ይህ ግራ መጋባት ወይኔ ዛሬ ምንም ቀኔን ሳልሰራ ባለቀብኝ የምንላቸው ነገሮች ጭንቀትን እየፈጠሩብን ነው የሚመጡት። ለምን? ምንም ያልሰራን ስለሚመስለን ነው። አይምሮአችን ምንም እኮ አልሰራህም ብሎ ስለሚወቅሰን ማለት ነው። እናም በዚህ ሰዓት ላይ ስኬጁል አወጣችሁ ማለት ነገ ምን እንደምትሰሩ ታውቃላችሁ። ስለዚህ አይምሮአችሁ ምንም አይነት ጥያቄ ወደ እናንተ አይልክም ማለት ነው። ነገር ግን ልብ ብላችሁ አዳምጡኝ። በህይወታችሁ ላይ ፕላን የለም እቅድ የላችሁ ማለት በሌሎች ሰዎች ፕላን ነው የምትመሩት ማለት ነው። ለምሳሌ አንድ በጣም የምትወዱ ጓደኛችሁ ነገ ደውሎ ነገ ምሳ አብረን እንድንበላ ፈልጌ ነበር ሲላችሁ እሺ የምትሉት ከሆነ ፕላን የላችሁም እናንተ። የቀን ከቀን እቅድ ሲኖራችሁ ነው ልክ እንደ ኮንክሪት እየጠነከራችሁ የምትመጡት። ነገር ግን እነዚህን ነገሮች ፕላን በምታወጡ ጊዜ ለራሳችሁ ደግሞ ብሬክ መስጠታችሁን አትርሱ። የሰው ልጅ ጤናማ አስተሳሰብ የሚኖረው በቀን ውስጥ ከ8 እስከ 9 ሰዓት እንቅልፍ ሲያገኝ ነው ይላል። ፕላን ስታደርጉ ራሳችሁን በፍጹም እንዳትጨናነቁ። ብሬክ ማድረግ ያለባችሁ ሰዓት ብሬክ ማድረጋችሁን እንዳትረሱ። ይህ ነው እንግዲህ ፍሬምወርክ የሚባለው። ይህ ነው እንግዲህ በሳይንሱ measurable attainable የሚባለው። ታይም ፍሬማችሁን አስቀምጡ። በዚህ ታይም ፍሬም የምትፈልጉትን ስራ ሰርታችሁ መጨረስ ትችላላችሁ። ወይም ምናልባት ካስቀመጣችሁ ታይም እጅግ በጣም ብዙ ሰዓት ሊወስድባችሁ ይችላል። ምንም ማለት አይደለም። ያ ደግሞ ተጨማሪ ታይም ለምትሰሩት ስራ መድቡለት። አሁን ይሄንን ስላችሁ ብዙ ሰዎች እኔ ታይሜን እንዴት እንደምጠቀም አውቃለሁ ምናምን የሚሉ መልሶች ሊኖሩ ይችላሉ። ይሄንን ካወቃችሁ የዛሬ ሳምንት በዚህ ሰዓት ላይ ምን እያደረጋችሁ ነበር? ብዙ ሰዎች ለዚህ ምንም አይነት መልስ የላቸውም። ይሄንን ስላችሁ ጥሩ ቅድም ማቀዳችሁ ማለት ጭንቀት ሪዲዩስ ይደረጋል እንጂ ኮምፕሊትሊ ይቆማል ማለት አይደለም። ይህ ማለት ስትሬስ ጭንቀት የሚፈጥርባቸውን ነገሮች አቮይድ ማድረግ ጀምሩ ነው። ያልተመቻችሁን ነገር ቀይሯቸው። አክሴፕት ማድረግ ጀምሩ ያላችሁበትን ነገር። ምናልባት የምትጠብቁት ነገር ኤክስፔክት ያደረጋችሁት ነገር ላይሳካ ይችላል። ኢትስ ኦኬ። ታይም ነው የሚፈልገው። እነዛን ነገሮች ፕራክቲስ ታደርጓቸው it will be happen። ጭንቀት በሚያጋጥማችሁ ነገሮች አልሰራ ባላችሁ ሰዓት እነዚህ ሪላክስ የምንላቸው ሙዚቃዎች አዳምጡ። ሰውነታችሁን ራሳችሁን ዘና ለማድረግ ሞክሩ። ጭንቀት አያስፈልግም። ይህ ነው እንግዲህ ቤስት ቴክኒክ የሚባለው። ነገሮች አልሰራ ባላችሁ ጭንቀት ባጋጠማችሁ ሰዓት ቁጭ በሉና እግራችሁን ዘርግታችሁ አይናችሁን ጨፍናችሁ በረጅሙ ተንፈሱ። ሰላማዊ የምንላቸውን ፖዚቲቭ የምንላቸውን ነገሮች በዚህ ሰዓት ላይ ማሰብ ጀምሩ። እነዚህ ቪዥዋላይዜሽን ናቸው እንግዲህ አደር ሴንስ የሚያደርጉላችሁ ማለት ነው። ሌሎች ነገሮችን ሴንስ ማድረግ ይጀምራሉ በውስጣችሁ። አዳዲስ ስሜቶችን ኢማጂን ማድረግ ጀምሩ። የምትፈልጓቸውን ነገሮች ተመልከቷቸው በአይምሯችሁ ውስጥ። እነዚህ ነገሮች ለረጅም ሰዓት ሳይሆን 5 ወይንም ደግሞ 10 ደቂቃ እጅግ በጣም በቂ ነው። ከምትፈልጓቸው ነገሮች ጋር ማውራት ጀምሩ። ከዛም በኋላ አይናችሁን ግለጡ። ከዛም በኋላ ደግሞ ስትሬች አድርጉ፣ ተንጠራሩ። ማድረግ ያለባችሁን ነገሮች አድርጋችሁ ወደ ስራችሁ ተመለሱ። ቦዲያችሁን ሪላክስ አደረጋችሁት ማለት ኦፍ ኮርስ ማይንዳችሁም ሪላክስ እያደረገ ነው ማለት ነው። ቦዲያችሁ ልክ ሪላክስ ሲያደርግ ማይንዳችሁ ለማሰብ እጅግ በጣም የተዘጋጀበት ሰዓት ነው ማለት ነው። ሎንግ ተርማችሁን ማሰብ ጀምሩ። የወደፊታችሁን ምን ማድረግ እንደምትፈልጉ ኢማጂኔሽናችሁን፣ ህልማችሁን፣ ጎላችሁን ማሰብ ጀምሩ። ኔጌቲቭ ኢሞሽኖች ኔጌቲቭ ነገሮችን ነው የሚጠሩት። ፖዚቲቭዎችን ማሰብ ስትጀምሩ ኦፍ ኮርስ ወደ ህይወታችሁ ፖዚቲቭ የምንላቸው ነገሮች ይመጣሉ። እነዚህ ነገሮች ደግሞ ወደ ቦዲያችን ይመጡና ሰውነታችን መታመም ይጀምራል ማለት ነው። ሁሉ ጊዜ ኔጌቲቭ ነገሮችን የምታስቡ ከሆነ ኮምፕሊትሊ ማቆም ያለባቸው ነገር ኔጌቲቭ ሰልፍ ቶክ ነው። ለራሳችሁ የሚሰጡት ግምትን ኮምፕሊትሊ መቀየር አለባችሁ። በህክምናው ይሄ ሲቢቲ የሚባል ነገር አለ። ይሄ ኮግኒቲቭ ቢሄቪየር ቴራፒ የሚባል ማለት ነው። አሁን ስለ ሲቢቲ ላወራችሁ ሳይሆን ነገር ግን የሱ አንድ አካል እንደሆነ እንድትረዱት ነው። ኔጌቲቭ ቶክ የምንላቸውን ነገሮች አይምሯችሁ መጥፎ ነገሮችን ስለራሳችሁ ማሰብ በጀመረ ሰዓት ቆም በሉና ራሳችሁን ጠይቁ። የምር ግን እኔ ነኝ ብላችሁ። ከዛም በኋላ ፖዚቲቭ የምንላቸውን ነገሮች ማሰብ ጀምሩ። ጥሩ ነገር አድርጋችሁ ሰዎች ያደነቋችሁን ወይም ምንም ነገር ስታደርጉ ሊሆን ይችላል ሰዎች እናንተ እኮ ይሄንን ነገር ማድረግ ትችላላችሁ ያላችሁን ፖዚቲቭ ኢቨንት የምንላቸውን ነገሮች ማስታወስ ጀምሩ። እነዚህን ነገሮች ማኔጅ ለማድረግ ሲቢቲ እጅግ በጣም ውጤታማ ያደርጋችኋል። እነዚህን ነገሮች በመረዳት እናም እነዚህን ነገሮች ለምን ብላችሁ በመጠየቅ ማለት ነው። ከውስጣችሁ እነዚህ ፊር ፓተርን የምንላቸው ነገሮች ኮምፕሊትሊ ሲቢቲ ያጠፋላችኋል። ሲቢቲ የምንላቸው ቴራፒዎች
ሩት ኮዞቻችንን ይነግሩናል። የቱ ጋር ችግሩ እንዳለ፣ እንዴት ችግሩን መፍታት እንዳለብን ማለት ነው። ሌላኛው ደግሞ ኢሞሽን ነው። በዚህ ሰዓት ላይ ነው እንግዲህ 5 4 3 2 1 የምንላቸው ነገሮች የሚመጡ። እነዚህ ቁጥሮች ቴክኒኮች ናቸው። እስቲ እነዚህ ነገሮች ደግሞ እንዴት እንደሚሰሩ እንመልከት። በመጀመሪያ ላይ 5 ነገሮችን አይደንቲፋይ አድርጉ፣ አካባቢያችሁ ላይ ያሉትን ነገሮች። ለምሳሌ መጽሐፍ ሊሆን ይችላል፣ ቴብላችሁ ሊሆን ይችላል፣ ወይንም ደግሞ ወንበራችሁ ሊሆን ይችላል። ሁለተኛ ደግሞ የሚሰማችሁን ስሜቶች፣ እነዛን ነገሮች ጻፏቸው። ማለትም የእግራችሁ መሬት ላይ ያረጋገጡ ነው አቀማመጣችሁን፣ እነዚህን ነገሮች በደንብ አስተውሏቸው። ሶስተኛው ደግሞ አካባቢያችሁ ላይ ያሉትን ነገሮች ጸጥ በሉና ምን ይሰማችኋል፣ እነዚህን 3 ነገሮች ጻፏቸው። ለምሳሌ ቤታችሁ ውስጥ ቁጭ ብላችሁ ወይንም ደግሞ የፍሪጃችሁን ኪችን ውስጥ ሊሆን ይችላል ኤኒ ድምጽ፣ እነዚህን ነገሮች ጻፏቸው። ምናልባትም የመኪና ጩኸት ሊሆን ይችላል፣ ትራፊክ ሊሆን ይችላል፣ ኤኒቲንግ። አራተኛ ላይ የምናየው ደግሞ ሪኮግናይዝ አድርጉት፣ የሚሸታችሁን ነገሮች። በዚህ ሰዓት ላይ ምን እየሸተታችሁ ነው፣ እነዚህን ነገሮች ጻፏቸው። አምስተኛው ደግሞ በዚህ ሰዓት ላይ ቴስት የምታደርጉትን ነገሮች፣ የምትቀምሷቸው ምን እንደሚላችሁ ሴንስ ማድረግ ጀምሩ። እነዚህ ነገሮች ናቸው እንግዲህ ከፕሬዘንት ሞመንት ጋር ኮኔክት የሚያደርጋችሁ ማለት ነው። ለዛሬ ያዘጋጀሁላችሁ how to being stressed ቡክ ይህን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ።